ሰላም እንዴት ናችሁ? አቤል ድሬኒንግ ዛሬ ድንቅ ስራ ላሳያችሁ ነው። ይሄን የመሰለ የረከቦት ዲዛይን እንዴት እንደሚሰራ ከታች ጀምሬ እስከ ላይ አሳያችኋለሁ። የትም እንዳትሄዱ ተከታተሉ። በመጀመሪያ አራት ነገር ያስፈልገናል። አራተኛው መጨረሻ ላይ እመጣበታለሁ። የመጀመሪያው ከሆም ዲፖ ወይም ደግሞ መናርድ ሄዳችሁ እንደዚህ አይነት ጣውላ መግዛት፣ ክቡን ማለት ነው። 15 ኢንች ሚለውን መርጣችሁ ግዙ። ሁለተኛው ደግሞ እነዚህ እግሮች ናቸው። ታፐር ሌግ ቁመታቸው 8 ኢንች ናቸው። 3 ፍሬ ነው የሚያስፈልገው። እዚህ ጋር ማስተካከያ እግሩ ሜክ ሹር 6 ኢንች መሆኑን አረጋግጡ ያስፈልጓችሁ ማለት ነው። እና ከሆም ዲፖ ወይም ደግሞ መናርድ ሄዳችሁ መግዛት ትችላላችሁ። ሶስተኛው ማውንቲንግ ሲስተም። ማውንት ሲስተም አለው ራሱ እዛው አካባቢ ይሄን የምታገኙበት ሼልፍ ላይ እዛው አካባቢ ይሄን ታገኙታላችሁ። ምንድነው ፕሌት ነው ሚላል ስትሬት ታፕ ፕሌት። ስትሬት ሚለውን ግዙ። አንግል ሚላለ አንግሉ ያጣመባባቸዋል። ጥብም ያለ ነገር ነው። ስትሬት ታፕ ፕሌት ሚለውን ግዙ። ይሄ 3 ፍሬ ነው የሚያስፈልገን ምክንያቱም 3 እግር ስላለው ማለት ነው። ኦኬ ይሄን ይመስላል። ምንድነው አራተኛው ደግሞ ያልኩትኝ ኢሜጁ ያስፈልገናል። ኢሜጁን obviously ከኔ ዌብሳይት ላይ ፐርቼስ ማድረግ ትችላላችሁ። awprinting.com ብላችሁ ብትሄዱ የተለያዩ ስቲከሮች አሉኝ እና ከዛ ሄዳችሁ ፐርቼስ ማድረግ ትችላላችሁ ማለት ነው። እና ይሄን ይመስላል። ስቲከሩ የሚላጥ ነው። ሌላኛው ነገር ደግሞ ብዙ ጊዜ ሰዎች ይህንን ጣውላ ለማሳመር ቀለም ይቀቡታል። ያው ጣውላ እንዳይመስል ከጀርባው እንደ ዲዛይናችሁ ነው። ለምሳሌ ዲዛይኑ ጥቁርና ነጭ ከሆነ ከጀርባውን ጥቁር ብትቀቡት አሪፍ ነው። አሊያም ደግሞ ዲዛይኑ እንደ ቀላ ነገር ካለ ከጀርባው ከነዚህ ከለር ውስጥ አንዱን መርጣችሁ መቀባት ትችላላችሁ። የቀለም ኤኒዌይ ማግኘት ትችላላችሁ። የሚነፋውም አለ በብሩሽ የሚቀቡትም አለ እና እሱን ማድረግ ትችላላችሁ። ሞር እንደዛ ስታደርጉ ውበቱ እየመጣ ይላል። እግሩን አይ ቲንክ ብላክ ብትቀቡት የሚያምር ይመስለኛል። ጣውላው ግን ከጀርባው የተለያየ ከዚህ ጋር የሚሄድ ከለር ከፕሪንቱ ጋር የሚሄድ ከለር ሲሆን ሞር ፓፕ ያደርጋል። ለማንኛውም ወደ ስራችን እንሂድ። ማውንቲንግ ሲስተሙን አሳያችኋለሁ። ይሄንን እንደዚህ 3 ማዕዘን አድርገን እንበሰዋለን። እዚህ ጋር አንድ፣ መካከል ላይ አንድ፣ እዚህ ጋር አንድ እና እዚህ ጋር አንድ። ስለዚህ 3 ማዕዘን እንዲሆንልን ማድረግ ማለት ነው። ጀርባውን የፈለጋችሁን ቀለም መቀባት ትችላላችሁ። እዚህ ጋር ጥቁር ቀለም ያገኘሁትኝ። እናንተ ግን እንዳሰባችሁት የፈለጋችሁትን መቀባት ትችላላችሁ። በሚገርም ሁኔታ አይ ቲንክ እግሩ በጣም ተለቀብኝ። 8ቱ በጣም ይረዝማል። ስለዚህ አነስ ያለችዋን 6 ኢንቹን ይዤዋለሁ። 8 ኢንቹ በጣም ትልቅ ነው፣ ወንበር ነው የሚመስለው። ለማንኛውም ወደ ቪዲዮአችን። ትንሽ ግን ይቀረዋል። ፍለፊቱ ያው ስቲከር ስለሚኖርበት ምንም አያስፈልገውም። ግን እስቲ አየውና ምናልባት ወደ ዳር አካባቢ ልቀባው እችላለሁ። ይሄ ስፕሬይ ፔንት ይባላል። የትኛውም ሃርድዌር ስቶር ታገኙታላችሁ። በጣም አሪፍ ነው። ቅድም እንደነገርኳችሁ እግሩን ስታስገቡት ሜክ ሹር ዳርና ዳር መሆን አለበት። ወደ መሃል ከመጣ ሊፈነገልብን ይችላል። እግሮቹን ምንድን ነበረ የሆነው? ወደ መሃል ነበር ያስገባሁት ቅድም መጀመሪያ ላይ ብሎኖቹን ትንስል ስበሳቸው እና ጫፍ ላይ መሆን አለባቸው በ3 ማዕዘን እና አሁን ሴኩር ሆኗል ማለት ነው። በነገራችን ላይ የፒክቸሩ ሳይዝ ከ15 አነስ ይላል። ለዚህ ረከቦት ብዬ የሰራሁት ነው። ቱ ቢ ሆነስት ኢትስ ክሎዝ ቱ 14 ኢንች ነው። ለምን እንደዛ እንዳደረኩት አሳያቸዋለሁ። ምክንያቱም ኢፓክሲውን ስናፈስበት ጣውላውን መንካት አለበት ሌየር እንጂ ሙሉ በሙሉ ረከቦቱ ስቲከሩ ቢሆን የሚያዝ አቅሙ በጣም የደከመ ነው የሚሆነው። ስለዚህ ስቲከሩን ትንሽ አነስ አድርጌዋለሁ። እንደዚህ እንልጠዋለን፣ መሀል ላይ እናስቀምጠዋለን። ይሄንን እዚህ ላይ አሁን
ኢፓክሲ እናፈስበታለን። ኦኬ ስቲከሩን ከላይ ለጥፌዋለሁ። በተቻለኛ አቅም መሃል ላይ ለማድረግ ሞክሬያለሁ። ይሄን ይመስላል። ሶ አሁን ኢፓክሲውን ከላይ አፈስበትና ሙሉ በሙሉ እንዲይዝ አድርጓለሁ። በተቻለና አቅም እኩል ለማድረግ መሞከር። ይሄን ይመስላል። ሌላ ያስተዋልኩት ነገር ደግሞ ምንድነው ሂት ገኑን በምንጠቀም ጊዜ በጣም ወርታች አናደርገው። ካደረግነው እንትኑን ስዕሉን ሊነካብንና ስዕሉ ሊኮማተር ይችላል ወይም ደግሞ ሊነሳ ይችላል እና ጫፍ ላይ እዚህ ጋር ትንሽ ስዕሉ እንደ ወጣ ነገር ለማለት ብሏል እና በተቻለና አቅም ሂቱን በትንሹ ከላይ ብቻ ማድረግ እንዳንረሳ። ግን ከሞላ ጎደል በጣም አሪፍ ነው። ሲደርቅ ደግሞ አሳያችኋለሁ። እንግዲህ ፋይናሉ ይሄን ይመስላል። አንጸባራቂ ነው። ያው አንዳንድ ኢምፕሩቭ የሚደረጉ ነገሮች ይኖራሉ። ያው የመጀመሪያ ነው ግን በጣም ነው የሚያምረው። እንግዲህ እዚህ ላይ ቡናችንን እያፈላን መጠጣት እንችላለን እና I hope you guys learn ብዙ ነገር እንደተማራችሁ እርግጠኛ ነኝ። ጥያቄ ካላችሁ please feel free to ask me. By the way እንዲደርቅ I think it take about 6 hours ለመድረቅ ማለት ነው። በጣም የሚያምር ሆኖ የወጣው። እንግዲህ ይሄንን ለአንድ ሰው ጊፍት ሰጣችኋለሁ። መቼስ እኔ ቡና አልጠጣም። Thank you so much ስላያችሁ ይሄን ቪዲዮ። Have a good one.